በ2025-26 የአውሮፓ ቻምፒየንስ ሊግ የሁለተኛ ቀን ጨዋታዎች ኢንተር ሚላን ከሜዳው ውጭ በመሄድ አያክስን 2-0 በማሸነፍ ሲጀምር ባየር ሙኒክ ቼልሲን በአሊያንዝ አሬና 3-1 አሸንፏል። የፈረንሳያው ፒኤስጂ አታላንታን 4-0 በሆነ ሰፊ ውጤት ሲያሸንፍ ሊቨርፑል እንደተለመደው ልብ አንጠልጣይ ፊልም በሚመስል ሁኔታ አትሌቲኮ ማድሪድን አንፊልድ ሮድ ላይ በባከነ ሰዓት በተቆጠረች ጎል 3-2 አሸንፏል። እንቃኛቸዋለን። ሰላም ሰላም አድማጮቼ በያላችሁበት የሰዓት አቆጣጠር እንደምንዋላችሁ፣ አመሻችሁ፣ አደራችሁ። ከአምቦሎጆ ስፖርት ተጀምሯል። በኋላው የቻምፒየንስ ሊግ መጀመሪያ ዙር ጨዋታዎች 4 ጨዋታዎችን ተመልክቻለሁ። አንደኛው ጨዋታ ኢንተር ሚላን ወደ ኔዘርላንድስ አቅንቶ ከአያክስ ጋር ያደረጉት ጨዋታ ነው። ኢንተር ሚላን በሳምንቱ መጨረሻ በሴሪያው ላይ ጁቬንቱስን 3-2 ሲመራ ከቆየ በኋላ 4-3 ከተሸነፈ በኋላ አሰልጣኛቸው ክርስቲያን ኬቭ ጫና ውስጥ ገብቶ ነበር። እንግዲህ ወደ አያክስ ሄደው መልስ ሰጥተዋል ማለት ነው። 2-0 በማሸነፍ ከመሄዳቸው ውጪ አሰልጣኙም በጣም ደስተኛ እንደሆነ የተናገረው። ለኢንተር ሚላን ሁለቱም ጎሎች ያስቆጠረው እንግዲህ ማርከስ ቱራም ነው። የሚገርመው ደግሞ ሁለቱም ጎሎች በቴስታ የተቆጠሩ መሆናቸው ነው። በ42ኛው እና በ47ኛው ደቂቃ ላይ የአያክሱ አሰልጣኝ ደግሞ በበኩሉ የቆሙ ኳሶችን መከላከል ባለመቻላችን በጣም አሳዛኝ ነገር ነው፣ መከላከል ብቃታችን ጥሩ አልነበረም ብለዋል። ኢንተር ግን በዛም አለ በዚህ በሁለት የቴስታ ጎሎች ለማርከስ ቱራም ምስጋና ይግባና የመጀመሪያውን የቻምፒየንስ ሊግ ጨዋታ ከሜዳው ውጭ ሄዶ 3 ነጥብ በመያዝ ተመልሷል። ሌላኛው ጨዋታ እንግዲህ ባየር ሙኒክ በአሊያንዝ አሬና ቼልሲን ያስተናገደበት ጨዋታ ነው። በዚህ ጨዋታ ላይ ባየር ሙኒክ 3-1 በሆነ ውጤት አሸንፏል። በ20ኛው ደቂቃ ላይ ቻላዋ የራሱ ጎል ላይ ያስቆጥሯል፣ የቼልሲ ተከላካይ። በዚሁ ባየር ሙኒክ መምራት ችሎ ነበር። ከዛ በኋላ ሞሰስ ካይሴዶ በሰራው ጥፋት ነው እንግዲህ 27ኛው ደቂቃ ላይ ሃሪኬን የተሰጠችውን የፍጹም ቅጣት ምት ወደ ጎልነት የቀየራት። ከ2 ደቂቃ በኋላ ቼልሲዎች ወደ ጨዋታ መመለስ የሚያስችላቸውን ድንቅ ጎል አስቆጥረው ነበር በኮል ፓልመር አማካኝነት። ኮል ፓልመር ከራሱ ሜዳ ላይ ይዞ ሄደውን ኳስ ነው እንግዲህ ቼልሲ ፔናልቲ ቦክስ ከገባ በኋላ ከወደኛ ጋር ተቀባብሎ የሚደንቅ ጎል ያገባው። ይሄ ተጫዋች የጎሉ ኳሊቲዎች በጣም የሚገርሙ ናቸው። ቼልሲም ወደ ጨዋታው የተመለሰ ይመስል ነበር፣ ግን ባየር ሙኒክ የበላይነቱን ቀጥሎ ይዞ በጨዋታው 63ኛ ደቂቃ ላይ ሲደርስ እንደገና ሃሪኬን በጨዋታ አህኛውም የተከላካይ ስህተት ነው። ተከላካዮች ቼልሲ ተከላካይ ወደኋላ የመለሰውን ኳስ ሃሪኬን አግኝቶ በግሩም ሁኔታ በማስቆጠር 3-1 ባየር ሙኒክ አሸንፎ እንዲወጣ አስችሎታል። በዚህ ጨዋታ ላይ ማይክል ኦሊሴ ልዩ ነበር። ከባየር ሙኒክ በኩል ጨዋታውን ሙሉ ለሙሉ የተቆጣጠረው እሱ ነበር ማለት ይቻላል። የጨዋታውን ቴምፖ የሚመራው እና ማይክል ኦሊሴ ባየር ሙኒክ እንግዲህ ጥሩ ግዢ ነው ያገኘው። ማይክል ኦሊሴን ከባየር ሙኒክ ከክሪስታል ፓላስ መሰለኝ ያወጡት፣ እርግጠኛ አይደለሁም። ይሄ ልጅ ግን ጥሩ ግዢ እንደሆነና ጨዋታዎችን እንዴት ማምራት እንደሚችል ያየንበት ጨዋታ ነው። እንግዲህ የባየር ሙኒኩ አሰልጣኝ የሃሪኬንን የአጨራረስ ብቃት ነው እያደነቀው። በጣም የጨዋታውን አጠቃላይ ሁኔታ መቆጣጠራችንና እንደ ሃሪኬን ያለ አጥቂ ስላለን በጣም እድለኞች ነን ብሏል። የቼልሲው አሰልጣኝ ኤንዞ ማሬስካ ደግሞ እንግዲህ የተከላካይ ስህተት ብዙ ጊዜ ተደጋግመን ሰርተናል፣ ይህንም ማረም አለብን፣ ግን የኮል ፓልመርን የፈጠራን ብቃትና እንቅስቃሴ ሳላደንቅ አላልፍም ብሏል። ባየር ሙኒክ 3-1 በማሸነፍ የቻምፒየንስ ሊጉን የዙር ጨዋታ ጀምረዋል ማለት ነው። ሶስተኛው ጨዋታ እንግዲህ የተካሄደው እና ካያቸው ጨዋታዎች የተካሄደው በፒኤስጂ እና በአታላንታ መካከል የተካሄደ ጨዋታ ነበረ። ፒኤስጂ በጣም ብዙ ጎሎች ማግባት በሚችልበት በዚህ ጨዋታ ላይ 4-0 አሸንፎ ወጥቷል። አታላንታ አምናና ካቻምና የነበረው ጥንካሬ አብሮት ያለ አይመስልም። ፒኤስጂ ግን አሁንም የቻምፒየንስ ሊጉን ለማሸነፍ እድል ከሚሰጣቸው ቡድኖች አንዱና ዋናው መሆኑን ያስመሰከረበት ጨዋታ ነው። ፒኤስጂ እንግዲህ ጨዋታውን በፍጥነት ነው የጀመሩት። ማርኪኖስ በ3ኛው ደቂቃ ላይ ጎል አስቆጠረ። ከዛ በኋላ ጨዋታውን መቆጣጠር ችለው ነበረ።
በማርኪኖስ ጎል እየመሩ ባለበት ሰዓት ደግሞ ይሄ ክቫራትስኬሊያ የሚባል ልጅ በድንቅ ሁኔታ ኳሱን ይዞ መጥቶ የሚገርም ኳስ ነው ያገባው። 40ኛው ደቂቃ ላይ 2-0 መምራት ቻሉ። እንደውም 44ኛው ደቂቃ ላይ የተሰጠውን ፍጹም ቅጣት ምት ባርኮላ ባይስቶ ኖሮ እረፍት 3-0 ይወጡ ነበር። 2-0 እየመሩ ነው እንግዲህ ወደ እረፍት የወጡት። ግን በዚህ እረፍት ሰዓት ድረስ እንኳን ምናልባት 4-5-6 ጎሎች ማስቆጠር ነበረባቸው። በጣም ብዙ ኳሶችን ሲያባክሩ ነበረ። ጨዋታው 4-0 ማለቁ ሲታይ ሰፊ ውጤት ይመስላል። ግን ከዚህ በላይ በጣም የሚሰፋና ለአትላንታም መጥፎ ሊሆን የሚችል ነበር። ለፒኤስጂ ተጫዋቾች ምስጋና ይግባና ብዙ ኳሶችን አዋክነዋል። ከረፍት መልስም እንግዲህ ፒኤስጂ በነበረው ፍጥነት ነው የቀጠለው። ኑኖ ሜንዴዝ ፉልባክም አይመስልም፣ ይሄ ልጅ ተከላካይም አይመስልም። 51ኛው ደቂቃ ላይ የሚደንቅ ጎል አስቆጥሮ እንደገና 3-0 እንዲመሩ አስችሏቸዋል። የመጨረሻዋን ጎል እንግዲህ 90 ሲደመር 1 በባከነ ሰዓት 9 ደቂቃ ላይ ጎንዛሎ ራሞስ አስቆጥሮ ፓሪስ ሴን ጀርመን 4-0 አትላንታን አሸንፎ ሊወጣ ችለዋል። ሉዊስ ኤንሪኬ በጣም በቡድኔ አጠቃላይ ጨዋታ ቁጥጥርና ምንም ሳይቆጠርበት መውጣታችን በጣም ደስተኛ ነኝ ብለዋል። አንድ ሊታሰብ የሚችለው ነገር የጃኦ ኔቬስ ጉዳት ብቻ ነው ብሏል። ጃኦ ኔቬስ በጨዋታ ላይ ተጎድቶ ተቀይሮ ወጥቷል። ስለዚህ እንግዲህ ፒኤስጂ ባለፈው ዓመት ዋንጫውን 5-0 አሸንፎ ሲወስድ ኢንተር ሚላንን ከዛ ከቆመበት እየቀጠለ ነው የሚመስለው። በጣም አስፈሪ ቡድን ነው እንዳልኳችሁም 4-0 የሚለው ውጤት ጨዋታውን ፈጽሞ የሚገልጸው አይደለም። ለማንኛውም ፒኤስጂን በድል ጀምሯል። የመጨረሻው ያየሁት ጨዋታ ሊቨርፑል ከአትሌቲኮ ማድሪድ በአንፊልድ ያደረጉትን ጨዋታ ነበር። ሊቨርፑል እንግዲህ ይሄንን የውድድር ዘመን ለ4ኛ ወይ ለ5ኛ ጊዜ በባከነ ሰዓት ጎል አግብቶ አሸንፏል። በዚህ ጨዋታ ላይ እንግዲህ በጉጉት ሲጠበቅ የነበረው አሌክሳንደር ኢሳቅ ጨዋታው ላይ ለ55 ደቂቃዎች አካባቢ ተሰልፎ ተጫውቷል። እንግዲህ ባለፈው የፕሪሚየር ሊግ ጨዋታ ከበርንሌይ ጋር አሰልጣኝ አርነ ስሎት በቂ የሆነ የቅድመ ውድድር ዘመን ስላላሳለፈ እና ያላስገባሁት ብሎ ነበር። ዛሬ 55 ደቂቃ አስገብተውታል። የሊቨርፑል ደጋፊዎች በጉጉት የሚጠብቁት ነበረ። እንግዲህ አሌክሳንደር ኢሳቅም አመርቂ የሚባል እንቅስቃሴን ያሳየው እንግዲህ ገና የሰውነት ብቃቱና ጥንካሬው አልተመለሰም ይሆናል፣ ግን ፍንጭ ሰጪ ነገሮች አሳይቷል። ለማንኛውም 55 ደቂቃ ገብቶ ተጫውቷል። ይሄን ነበር እንግዲህ የሊቨርፑል ደጋፊዎች የሚጠብቁት። ጨዋታውን ሲጀምሩ ሊቨርፑሎች 4ኛው ደቂቃ ላይ አንዲ ሮበርትሰን ተጨርፋ የገባች ኳስ ብትሆንም እና በ6ኛው ደቂቃ ላይ ሞሳላ በድንቅ እንቅስቃሴ ባስቆጠሯቸው ጎሎች 6ኛው ደቂቃ ላይ 2-0 መርተው ነበረ። ግን የዲያጎ ሲሞኔው አትሌቲኮ ማድሪድ የሚቀመስ ቡድን አይደለም። በጣም ጥሩ ነው። ኳሱን ተቆጣጥረው ተጫውተዋል እና ሊቨርፑልን ሲያጠቁ ነበር። በነገራችን ላይ ዲያጎ ሲሞኒ የሚከላከል ቡድን ነው የሚሰራ የሚሉ ሰዎች ይህንን ጨዋታ ነው ማየት ያለባቸው። ዲያጎ ሲሞኒ ተከላካይ ቡድን ይሰራል፣ አዎ፣ ግን የሚከላከልበትን ጨዋታ ያውቀዋል። አሁን ይሄ ገና የቻምፒየንስ ሊግ የመጀመሪያ ጨዋታ ነው። ጥሎ ማለፍ ወይም ደግሞ እንደዚህ ቡድኑ ላይ ወሳኝ ነገር የሚያመጣ ለውጥ የሚኖረው ጨዋታ ሲሆን ነው እንጂ ዲያጎ ሲሞኒ ሁልጊዜም የሚሰራው የሚያምርና ኳስ የሚጫወት ቡድን ነው። ለዚህም ነው እንግዲህ 2-0 ቢመሩም የሲሞኒ ልጆች ጠንክረው ተጫውተው ኳሱንም ተቆጣጥረው በ43ኛ ደቂቃ በ45 ሲደመር 48ኛ ደቂቃ ላይ ማለት ነው ጎል አስቆጠረው። ከረፍት በፊት 2-1 እየተመሩ የወጡት እቺ ጎል በማርኮስ ሎሬንቶ የተቆጠረች ነበረ። እንግዲህ እቺ ጎል ምን ያክል ከረፍት በፊት መቆጠሯ ለአትሌቲኮ ማድሪድ ተጫዋቾች መነቃቃት እንደፈጠረች መገመት ይቻላል። 2-0 ረፍት ከመውጣት 2-1 ተመርቶ መውጣት ይሻላል። ከረፍት በኋላም ጨዋታው እኩል ነበር፣ ባላንስ የነበር ጨዋታ ነው። ፒኤስጂ አትሌቲኮዎች ኳሱን ተቆጣጥረው ዘና ብለው ነበር የሚጫወቱት፣ በካውንተር አታክ ነበር የሚጫወቱት። ይሄኛው ልማደኛው ማርኮ ሎሬንቶ እንደገና ሁለተኛ ጎል አስቆጥሮ አትሌቲን አቻ ማድረግ ችሎ ነበር። 81ኛ ደቂቃ ላይ ቆንጆ ኳስ ነው የመጣው። ያው በማካሊስተር ትንሽ ቢጨርፋትም ግን አሪፍ ጎል ነው ያገባው።
ኳሊቲ ጎል ነው የገባው ማለት ይቻላል። ሎሬንቴ እንግዲህ ከዚህ በፊትም በ2020 አካባቢ አትሌቲኮ ማድሪድ እና ሊቨርፑል አንፊልድ ላይ ሲገናኙ ሊቨርፑል 2-0 እየመራ እንደዚህ ሁለት አቻ ወጥቶ ነበር። የዛን ጊዜም ሁለቱን ጎል ያገባው ይሄ ማርኮስ ሎሬንቴ ነበር። ዛሬም 81ኛው ደቂቃ ላይ አግብቶ 2-2 አድርጓቸዋል። የዛኛው ውጤት ተደገመ ተብሎ በሚጠበቅበት ሰዓት ነው እንግዲህ ሊቨርፑል እንደለመደው በመጀመሪያ ቅድም መግቢያ ላይ እንደነገርኳችሁ ልብ አንጠልጣይ ፊልም በሚመስል ሁኔታ ጨዋታውን እስከ መጨረሻ ድረስ ወስደው ቨርጂል ቫንዳይክ ከኮርና የተገኘችውን ኳስ 90 ሲደመር 2 92ኛ ደቂቃ ላይ በማግባት 3 ነጥብ ሊያገኝ የቻለው። በነገራችን ላይ ይሄ አትሌቲኮ ማድሪድ ተጫዋች ማርኮስ ሎሬንቴ እስካሁን ድረስ በቻምፒየንስ ሊግ ላይ ያስቆጠራቸው ጎሎች ብዛት 7 ነው። በሚገርም ሁኔታ ግን ከነዛ ከ7 ጎሎች 4ቱን ያስቆጠረው ሊቨርፑል ላይ ነው። ያውም ደግሞ አንፊልድ ላይ ነው ማለት ነው። ይሄ ልጅ አንፊልድ የሚቀናው ነው። ለማንኛውም ሊቨርፑል እንደተለመደው በተለይ በዚህ ውድድር ዓመት እንዳደረገው ጨዋታውን ደጋፊዎቹን ልብ አንጠልጥሎ ከቆየ በኋላ 92ኛ ደቂቃ ላይ አምበሉ ቨርጂል ቫንዳይክ ባስቆጠረላቸው ጎል 3-2 አሸንፎ 3 ነጥብ ሊያገኝ ችሏል። እንግዲህ የሊቨርፑሉ አሰልጣኝ አርነ ስሎት ከጨዋታው በኋላ ሁልጊዜ ጨዋታ ለማሸነፍ ያለንን ቁርጠኝነት አደንቃለሁ ብለዋል። ይሄ የመጨረሻ ሰዓት ላይ ወይም ጭማሪ የባክን ሰዓት ላይ የምናገባው ጎሎች የሚያሳየው ምን ያክል በራሳችን የምንታመንና ጥንካሬያችንን ነው የሚል አስተያየት የሰጡት። ዲየጎ ሲሞኒ በዚህ ጨዋታ ላይ እንግዲህ ከሊቨርፑል ደጋፊዎች ጋር ሲጨቃጨቅ ነበር። በመጀመሪያ ቢጫ አይቶ ነበር ከአራተኛው ዳኛ ጋር በመነጋገሩ በሁለተኛ ቢጫ ይሁን ወይም አንድ ቀጥታ ቀይ ተሰጥቶት አላወኩም፣ ግን በቀይ ካርድ ከሜዳ ተሰናብቷል። አትሌቲኮ ማድሪድ ላይ 3ኛ ጎል ከገባ በኋላ ማለት ነው። ሲሞኒ ይሄ ጸባዩ በጣም የታወቀ ነው። ነጭናጫ ነው፣ ግን ጥሩ የቡድን መሪ ነው። ተጫዋቾቹን እንዲጋደሉ ነው የሚያደርገው። ተጫዋቾቹም ደግሞ በጣም ነው የሚያምኑበት። እንደውም ልብ ብላችሁ አይታችሁ ከሆነ ስቴዲየም ውስጥ ካሉ ደጋፊዎች መካከል አንድ የአትሌቲኮ ማድሪድ ደጋፊ ከወገቡ በላይ ራቁቱን ሆኖ ሲጨፍር ያሳይ ነበር። ሁለታቻ እያሉና በደረቱ አንድ ጎን ላይ የዲየጎ ሲሞኒ ምስል ነው የተነቀሰው እና ዲየጎ ሲሞኒ በአትሌቲኮ ማድሪድ በጣም የሚወደድና ቅድም እንዳልኳችሁም ተፎካካሪ የሆነ ቡድን የሚሰራ ነው። እንግዲህ ባርሴሎና እና ሪያል ማድሪድ የተቆጣጠሩት የስፔን ላሊጋ አልፎ አልፎም ቢሆን መካከል ላይ እየሰበረ እየገባ ዋንጫ የሚወስድና ሁለቱን የሚፎካከረው ዲየጎ ሲሞኒ ነው። ዛሬም በጥሩ እንቅስቃሴ መጨረሻ ላይ በተቆጠረችባቸው የቨርጂል ቫንዳይክ የቴስታ ጎል ምንም ነጥብ ሳያገኙ ወደ ማድሪድ ተመልሰዋል። ሲሞኒም በቀይ ካርድ ወጥቷል። ዛሬ ከነበሩ ጨዋታዎች እንግዲህ እነዚህ ነው የቃኘሁላችሁ። በነገራችን ላይ እነዚህ የቻምፒየንስ ሊግ ጨዋታዎች ነገም ይቀጥላሉ። ለማንኛውም ግን ለዛሬ ያስኩላችሁ እነዚህ ነበር። የነገ ጨዋታዎችን ደግሞ ተመልክቼ በሌላ ፕሮግራም እስከመጣ ድረስ ሰላማችሁ ይብዛልኝ። ቻው